ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ሩታና ዳኒ ኤፍሬም የለቀቁት ቪዲዮ አይቼ በጣም አበዙት። ያኔ አንዳንድ ጊዜ ማለት ነው እንደ ቀልድ የሰሩት ስራ ኋላ ዋጋ ያስከፍላቸዋል። በተለይ ሩታን ዋጋ ያስከፍላታል እና ሰው ባታምን ይሻላታል። በተለይ ዳኒ ዛሬ ሜሪን አይታችኋታል አይደለም? ለአብርሽ ወግና ስለ አብርሽ እያወራች ስለ ሩታና ዳኒ ኤፍሬም ናቸው እሷን ያግቷት ብላ እኮ ተናግራለች። እና ነገ ኤፍሬም ደግሞ አንድ ነገር ቢይለዋል ሂዶ ከወንድሙ ጎን የሚቆመው ኤፍሬም ሂዶ ከወንድሙ ዘንድ ስለሆነ የሚሆነው ሩታ ይሄን ያክል በቃ ሆዷን እንትን ያኔ ልቧን ባሰጣቸው ያኔ ጥንቃቄ ብታደርግ ሩታ ማለት ነው። በቃ ጀግና ናት። ማሻላ ጀግና ናት። ግን ጥንቃቄ ብታደርግ ማንንም ሰው ከጎኗ ያኔ ባታምን። እኔ ፍሬምን በጣም ነው የምፈራው። ምክንያቱም ሁሉ የፈለገ ቢሆን ስጋ ከስጋው ነው። የፈለገ ቢሆን ማለት ነው ስጋ ከስጋው ነው። ምን ማድረግ አይችልም። ይላል የደከመው ጊዜ ወደ ወንድሙ ይሄዳል። የዛ ጊዜ ሩታ መና ነው እንትን ብቻዋን ነው የምትቀረው። ዳኒም ደግሞ ግልብጥብጥ ያለ ነው። እንኳን አይደለም ዳኒ ቀርቶ ሜሪን አያችኋት ዛሬ በባለፈው እንዴት ተቤት አስወጣች ብላ እንደዚህ ሲያወሩ ሰምቻለሁ ብላ ለአብርሽ ነገረችው ማለት ነው። እና አንዳንድ ጊዜ ሰውን ማመን አለማመን ይሻላል። ያበለች ሁሉን ነገር ታስጠጋና ኋላ ታለቅሳለች። ሁሉን ነገር ሰው መስሏት ትጠጋና ኋላ ታለቅሳለች ማለት ነው ሩታ። እና አንዳንድ ጊዜ ትዕግስት ነገር ያስፈልጋል። አሁን ህግ የያዘው ነገር ነው። ህግ ደግሞ ትንሽ ጭምጭምታ ያለ እና ሜሪ እንደዛ ካለች እነዚህ እየሳቁ ፎቶዋን ከለቀቁ ምናምን በቃ በጥርጣሬ ይይዛቸዋል ማለት ነው። በጥርጣሬ እየተያዛቸው የምትጎዳው ሩታ ናት። የወለደ አንጀት አይችልም ማለት ነው። እና አንዳንድ ጊዜ ብታው በቃ እርፍ ብላ ቆም ብላ ነገሮችን ሁላ ወደ ራሷ ለራሴ ኑሮ የራሷ ጉዳይ የትኛይቱ የስራው ያውጣት። ሄርሜላም በቃ ስራዋ ነው። ገና ዋጋውን ታገኛለች። አብርሽም ሆነ ሄርሜላ በሰላም አይኖሩም። የፈለገ ነገር ቢሆኑ ሩታ ምንም ነገር ባታረጋቸውም ያኔ አንድ ጊዜ ፈጣሪ አይቶታል። ሩታ ያሳለፈችበትን ነገር እነሱ እጥፍ አድርጎ ይከፍላቸዋል ማለት ነው። ስለዚህ ሩታ አሁን ማንንም ሰው ሳታምን በራሷ ሰከን ብላ ደስታ ጋር ያለውን ነገር ብታስተካክል ይሻላታል። ምክንያቱም አሁን አብርሽ የፈለገ ቢሆን ኤፍሬም ከአብርሽ አይለይም። የፈለገ ነገር ቢሆን ቢደበድበው ምን ቢያርደው ቢገድለው ከአብርሽ አይለይም። የፈለገ ቢሆን ምንም ጅል ቢሆን ማለት ነው። አብርሽ የፈለገ ጅል ቢሆን የፈለገ ኤፍሬምን ቢደበድበውም ኤፍሬም ከአብርሽ አይለይም። አንደኛ፣ ሁለተኛ ደግሞ ዳኒ ተገለባባጭ ነው። ለሩታ ምንም አይጠቅማትም። ዳኒ እየተገላለበጠ እዚህ ቦታ ያደረሳት እሱ ነው። ጠይብ እና አሁን እሷ ናት ዋጋ የሚያስከፍሏት ማለት ነው። በቃ እና አብርሽ እና ሄርሜላን እርግፍ አርጋ ትታ የራሷን ህይወት በቃ ፏ ብላ መኖር አለባት። ፏ ብላ ከሰው በላይ በቃ እንደዛ ብላ መኖር አለባት ሩታ እንጂ አብርሽን እየተከተለች ከዛም ደግሞ አብርሽ መከተል ከፈለገ ደግሞ በጎን ደግሞ የራሷን ህይወት እያስተካከለች ከዛ እና አብርሽን ጉዳይ ደግሞ በጎን ማሰድ ይሻላታል ማለት ነው እንጂ እርግፍ አድርጋ ሁሉን ነገር ትታ ለሩታ ያኔ ዳኒን እና ፍሬ ምናምና ይሄን ያክል ድረስ እንትን ማለት አግባብ አይመስለኝም። ሁለተኛ ደግሞ ራሷ ናት የምትጎዳው። ወላሂ ራሷ ናት የምትጎዳው። እና ሩታዬ የኔ ቆንጆ አረፍ ብለሽ ሰከን ብለሽ የራስሽን ህይወት ብታስተካክሊ በጎን ደግሞ እንደ አብርሽ ደግሞ የአብርሽንም ደግሞ በጎን ማድረግ ትችላለሽ። ግን ሰከን ብትይ ይሻላል። ያኔ ትጎጃለሽ አንቺ ስታለቅሽ ደስ አይለኝም። እና አንዳንድ ጊዜ የምናደርጋቸው ነገሮች በጣም ከባድ ናቸው። እና አሁን እነሱ ጎበዝ ናቸው። የአብርሽ ጓደኞች ከውስጥ ነው ሁሉን ነገር የሚሰሩት። ከውጭ ምንም ነገር አያደርጉም። ካሜራ ላይ አይወጡም። ምን አይሉም። ውስጡን ይሰራሉ። ጎበዝ ናቸው።
ግን የሩታ ደግሞ ውጭ ላይ ነው ዝም ብሎ ካሜራ ላይ መሳቅ ምናምን የመጨረሻ ጊዜ ትተዋት ይወጣሉ። እሷ ብቻዋን ትቀራለች። እና አንዳንድ ጊዜ በጣም ያሳዝናል። ወላሂ ሩታ በጣም የሚያሳዝነች ነው። የሚመክራት ራሱ